ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ይሄኛው ስለ ማይክሮሶፍት ኤክሴል የምንማርበት አዲሱ ቻናል ነው። ምናልባት በመጀመሪያው ቻናሌ ከ140 ሺህ በላይ ሰብስክራይበር ያለው ቻናል አለ። በዚህ የምታውቁት ትኖራላችሁ። እንዳልኳችሁ ይሄኛው ደግሞ ማይክሮሶፍት ኤክሴልን ብቻ የምንማርበት ቻናል ነው። ስለዚህ በቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይ በማድረግ ተጀምሮ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅቶ ሊደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ባለፉት ክፍሎች አሁን ማይክሮሶፍት ኤክሴል ላይ 3 ቪዲዮዎችን ለቅቄላችሁ ነበር ማለት ነው። እዚህ ጋር የምትመለከቷቸውን ነገሮች እንዳለ ከቨር ለማድረግ ሞክረን ነበር ማለት ነው። ነገር ግን ሁሉም ክፍል ራሱን የቻለ ስለሆነ እናንተ የደረሳችሁን ቪዲዮ መመልከት ትችላላችሁ። ማየትም ከፈለጋችሁ ግን እየተመለሳችሁ እነዛን መመልከት ይቻላል ማለት ነው። በዛሬው ክፍል ስለ ቻርት ነው የምንማረው፣ ወይም ደግሞ ስለ ግራፍ በደንብ ለማየት እንሞክራለን። ለማየት እንዲመቸን ትንሽ ከፍ ላድርግላችሁና እዚህ ጋር ሳምፕል ያስገባሁት ዳታ አለ። አሁን ይህንን በግራፍ ወይም በቻርት ለማሳየት የተወሰኑ ስቴፖች ብቻ ነው የምንሄደው። አንደኛ ዳታችሁን ትመርጣላችሁ። ከዛ በኋላ ኢንሰርት ጋር ሄዳችሁ ቻርት ትመርጣላችሁ ማለት ነው። እዚህ ጋር ልብ የምትሉት ምንድነው? ልክ ለምሳሌ እናንተ እዚህ ጋር ያለውን ዳታ ስትመርጡ ማይክሮሶፍት ኤክሴል ራሱ ቻርት ሪከመንድድ ብሎ ወይም ደግሞ ለዚህ ዳታችሁ ይሄኛው ቻርት ተመራጭ ነው ብሎ ይመርጥልናል። ለምሳሌ ይህንን ልምረጠው እንዳለ። ከዛ ከላይ ኢንሰርት ተመልከቱት፣ ሪከመንድድ ቻርት ይላል ማለት ነው። ይሄኛው ለተመረጠው ዳታ ተመራጭ የሆነውን ያመጣልናል። ስለዚህ ይሄን ብትነኩት አሁን ለዚህ ዳታ አንደኛ ይሄኛው ጥሩ ነው፣ ወይም ኮለመን ቻርት ክለስተርድ ኮለመን ይላል። ቀጥሎ ደግሞ ፓይ ቻርት አለ። እዚህ ጋርም ደግሞ ባር ቻርት አለላችሁ ማለት ነው። ስለዚህ በደረጃ ነው የሚያስቀምጥላችሁ። ይሄንን መጠቀም ከፈለግን ከዛ ኦኬ እንላለን። በቀጥታ እንደምታዩት ይገባል ማለት ነው። ሌሎቹንም እንዴት እንደምናስገባ እና ኤዲት እንዴት እንደምታደርጉ አሳያችኋለሁ። ለማጥፋት ላው ላይ ክሊክ አድርጋችሁ ከኪቦርድ ላይ ዲሌት ብትሉት ይጠፋል። አሁንም ኢንሰርት። እዚህ ጋር መግባት ካልፈለጋችሁ ደግሞ እዚህ ጋር ካሉት ውስጥም መጠቀም ይቻላል። እንደምታዩቸው በጣም ብዙ የቻርት አይነቶች አሉ። ሁሉንም እንዲያመጣላችሁ ደግሞ እዚህ ጋር ትመጡና ይህን ስትነኩት በቀጥታ ቅድም ወደ ገባንበት ቦታ ያመጣችኋል። እዚህ ጋር ሪከመንድድ፣ ቀጥሎ ደግሞ ኦል ቻርት የሚለውን ሲነኩ ሁሉም የቻርት አይነቶች እዚህ ይገኛሉ ማለት ነው። አሁን ኮለመን ቻርት ጋር ነው። ኮለመን ቻርት እዚህ ጋርም አለ። በስሪዲ መልኩ ደግሞ ኮለመን ቻርት እዚህ ጋር አለ። ለምሳሌ ይህንን መጥቼ ኦኬ ብለው ስሪዲ የሆነ ኮለመን ቻርት አስገባን ማለት ነው። አሁንም ግን ስለማልፈልገው ዲሌት ላድርገው። ኢንሰርት እዚህ ጋር መምጣት ወይም ሪከመንድድ ጋር ሄደንም ኦል ቻርት ማለት እንችላለን። ላይን ቻርት እዚህ ጋር አለላችሁ። የተለያዩ የላይን ቻርት አይነቶች እንደምትመለከቷቸው አሉላችሁ። ፓይ ቻርት፣ ባር ቻርት፣ ኤሪያ ቻርት፣ ኤክስ ዋይ እያለ ይቀጥላል። በጣም ብዙ የቻርት አይነት አለ። ለምሳሌ ኮለመን ቻርት እናስገባ። ከዛ እዚህ ጋር መተን ኦኬ እንለዋለን። ለማንቀሳቀስ እዚህ ጋር ይዛችሁ ደስ ወዳላችሁ እንደዚህ ማንቀሳቀስ ይቻላል። ሌፍት ክሊክን ተጭናችሁ ሳይዙን ለመቀነስም እዚህ ጋር ትመጡና ይሄ ምልክት ሲመጣ ሌፍት ክሊክን ይዛችሁ ወደ ውስጥ ብጎትቱት እያነሰ ይመጣል። ወደ ውጭ ብጎትቱት እያደገ፣ ወደዚህ ብታደርጉት ደግሞ እያነሰ ይመጣል። ለማንቀሳቀስ ግን ይሄ ምልክት ሲመጣላችሁ ነው እንደዚህ የምታንቀሳቀሱት ማለት ነው። አሁን እዚህ ጋር ላድርገውና ለምሳሌ ክሊክ ስታደርጉበት ተመልከቱት፣ ቻርት ስታይል የሚለው ይሄ አክቲቭ ይሆናል። ባዶ ቦታ ክሊክ ብታደርጉ ግን አይመጣም፣ ይጠፋባችኋል። ተመልሳችሁ እዚህ ላይ ክሊክ ስታደርጉ አክቲቭ ይሆናል ማለት ነው። ይሄኛው ቻርት ስታይል ይላል። የተለያዩ ስታይሎችን የምታገኙበት ቦታ ነው። እንደዚህ እየነካችሁ መምረጥ ትችላላችሁ ማለት ነው። ከነዚህ ውጪ ከሆነ ደግሞ የምትፈልጉት ይሄን ስትነኩ ወደ ውስጥ ያስገባችኋል። እንደምታዩት ተጨማሪ ማግኘት ይቻላል እዚህ ውስጥ። እዚህ ጋር ደግሞ ከለር መቀየሪያ አለ። ለምሳሌ ይሄን ብናደርገው ተመልከቱት፣ በዚህ ከለር እንደዚሁም ዲዛይኑ በዚሁ ከለር ይቀያየረዋል ማለት ነው። ስለዚህ ቼንጅ ከለር ጋር ገብታችሁ ከለሮችን መምረጥ ይቻላል። እዚህ ጋር ደግሞ ኪውክ ሌአውት የሚል አለ። ይሄ ደግሞ ቀድሞ የተዘጋጁ አጠር ያሉ ነገር ግን ቆንጆ ዲዛይኖችን የምታገኙበት ቦታ ነው ማለት ነው። ስለዚህ ከዚህ ውስጥም አንደኛውን መጠቀም ይቻላል። እዚህ ጋር ደግሞ ቻርት ኤሌመንት አለ። ይህን ስነኩ ቻርቱ ላይ የሚያስፈልጉ ኤሌመንቶች እንዳለ እዚህ ጋር ተቀምጠዋል ማለት ነው። የመጀመሪያው አክሲስ ነው። እዚህ ጋር ስትነኩት ይዘረጋል። ፕራይመሪ ሆሪዞንታል ይላል፣ ወይም ደግሞ ከስር ያሉት ማለት ነው ባጭሩ። እዚህ ጋር ደግሞ ቨርቲካል አለላችሁ፣ ማጥፋትና ማብራት ማለት ነው። ለምሳሌ ሆሪዞንታሉ አለ፣ ብንነካው የለም። እንደምታዩት አሊ ስማቸው ዝርዝራቸው የለም ማለት ነው። እንዲመጣ ግን ከፈለኩኝ እዚህ ጋር መጣና ፕራይመሪ ወይም ሆሪዞንታሉን እፈልገዋለሁ እለዋለሁ፣ ይገባል። በተመሳሳይ እዚህ ጋር እንጣና አሁን ፕራይመሪ ቨርቲካል የሚለውን ብትነኩት እንደምታዩት ቁጥሮቹ እንዲመጡና እንዲጠፉ ማድረግ ይቻላል ማለት ነው። ለምሳሌ ልንካውና ቨርቲካል ቁጥሮቹ ይታያሉ። በተመሳሳይ እዚህ ጋር እየመጣችሁ ቻርት ታይትል
በዚሁ አቅጣጫ መታችሁ ቻርት ታይትል የምንለው አሁን እዚህ ጋር ስኮር ይላል። ስለዚህ ቻርት ታይትል ነን ባደርገው ይጠፋል። ለምሳሌ እዚህ ጋር ያዋቸው ሴንተር ላይ ይሁን አባቭ ወይም ከላይ ነን ብናደርገው እንደዚህ ይጠፋል እያለ ነው። እዚህ ጋር ደግሞ ዳታ ሌብል እላው ላይ ያሉ ቁጥሮች ናቸው። ለምሳሌ ነን ብናደርገው ዩት ቁጥር የለውም። ሴንተር፣ ኢንሳይድ ቤዝ፣ አውትሳይድ ኢንድ ቁጥሮቹ ከላይ 85 90 እያለ የሚቀጥለው። እንደዚህ አይነትም ከፈለጋችሁ ይህንን ማድረግ ይቻላል ማለት ነው። ዳታ ቴብል ዳታችሁን ወይም ቴብሉን ማየት ከፈለጋችሁ ነው እንደምታዩት ግሪድ ላይን እንደዚህ ቆም እያልኩ ባሳያችሁ መስመሮቹ ቨርቲካል እና ሆሪዞንታል እንዲሰመሩላችሁ ወይም እንዲመጡላችሁ ማድረግ ይቻላል። ሌጀንድ ወይም ማውጫ ማለት ነው። ሌጀንድ ለምሳሌ አሁን ነን ነው እዚህ ጋር ራይት። ለምሳሌ እነዚህ በሰማያዊ ወደ ላይ የቆሙት ባሮች ስኮር ናቸው እያለ ነው። ቶፕ ላይ እንዲሆን ከፈለኩ ቶፕ ላይ፣ ሌፍት ላይ፣ ቦተም ላይ ማለት ነው። እንደዚህ መቀየር ይቻላል። ትሬንድ ላይን እንዲያሰምረው ከፈለጋችሁ አሁን ነን ነው። ሊኒየር፣ ኤክስፖኔንሻል፣ ሊኒየር ፎርካስት እያለ እዚህ ጋር ይቀጥላል። እዚህ ጋር ያገኛችሁትን ነገር ግን በአጠቃላይ ደግሞ የት ማግኘት ትችላላችሁ? እዚህ ጋር ተመልከቱት። ቆም ስትሉ ይነግራችኋል። ቻርት ኤሌመንት ነው። እዚህ ያገኛችሁትን ነገር በአጠቃላይ እዚህ ጋር ማግኘት ይቻላል። ይህም ብትነኩት አክሲስ አለው እንደምታዩት። ለምሳሌ ብናደርገው አክሲሱ ይጠፋል፣ ብንነካው ይመጣል። አክሲስ ታይትል እዚህ ጋር አለ። እንደዚህ ቻርት ታይትል ብነካው ይጠፋል፣ ብነካው ይመጣል። መቀየር ካለብንም እላው ላይ መተን ክሊክ እናደርጋለን፣ ወይም ከፊት ለፊቱ መተንም እንደዚህ መርጠነው ማጥፋት እንችላለን፣ ወይም የራሳችንን መጻፍ እንችላለን ማለት ነው። ለምሳሌ ርዕሱ ሳምፕል ከሆነ ሳምፕል ብዬ ልጻፍበት እችላለሁ። አሁንም ከዛ እዚህ ጋር እየመጣን ሌሎች ነገሮችን ቅድም ያገኛናቸውን ነገሮች እንዳለ ማስገባት እንችላለን ማለት ነው። እዚህ ጋር ቻርት ስታይል ነው። እዚህ ጋር ያገኛችሁትን ነገርም ቻርት ስታይልን እዚህ ጋር ማግኘት ትችላላችሁ። እዚህ ጋር ደግሞ ፊልተር ማድረጊያ አለ። የምትፈልጉትን ነገር ብቻ መርጣችሁ ለማየት ነው። ለምሳሌ የአሊን ብቻ ማየት ከፈለኩኝ ሴሌክቶር ብለው ሁሉም ይጠፋል። ማየት የፈለኩት የአሊን ነው። አሊን ብነካ የአሊ ብቻ ይመጣል። አሁን አፕላይ ብለው ሌሎቹ ይጠፉና የአሊ ብቻ ይመጣል። የሳራን መጨመር ከፈለኩኝ ሳራን ጨምርና አፕላይ ብለው የሁለቱ ይመጣል ማለት ነው። ነገር ግን ሁሉም እንዲታዩ ደግሞ እንደዚህ ሁሉንም እንመርጥና አፕላይ ብንል ሁሉም ይታዩናል። እንደዚህ ደግሞ ካስገባችሁ በኋላ ራሱ የቻርቱ ታይፑን መቀየር ከፈለጋችሁም ከላይ ተመልከቱት። ቼንጅ ቻርት ታይፕ ይላል። ይህም ብትነኩ የተለያዩ የቻርት አይነቶች ልክ ቅድም የነበሩት ይመጣሉ። ባር ቻርት፣ ፓይ ቻርት የመሳሰሉትን ከዛ ማድረግ ይቻላል። አሁን ወደዚህ ቀየርኩት። ካልፈለኩኝ ደግሞ እመለስና ለምሳሌ ኮለመን ቻርት ሆኖ ስሪዲ ከሆነ የፈለኩት ከዛ ኦኬ ብል ደግሞ ወደ ስሪዲ ይቀየራል ማለት ነው። እዚህ ጋር ደግሞ ዳታችሁን ሴሌክት ለማድረግ ሴሌክት ዳታ ብሎ መግባት ይቻላል። ኤዲት ለማድረግ ደግሞ እያንዳንዷን ነገር ከፈለጋችሁ ለምሳሌ ታይትሉን ኤዲት ማድረግ ከፈለጋችሁ ታይትሉ ጋር ትመጡና እዚህ ጋር ሁለቴ ክሊክ ብታደርጉበት ይሄ ምልክት ሲመጣ ተመልከቱት። ፎርማት ቻርት ታይትል የሚለው አክቲቭ ይሆናል። ከዛ በኋላ ፊል የሚለው ጋር ትመጡና ሶሊድ ብታደርጉት እንደምታዩት ሶሊድ ከለር ይገባል። ሌላ አይነት ከለር ከፈለጋችሁ ሌሎች አይነት ከለሮችን ማስገባት ይቻላል። እንደገና ደግሞ እንዳለ ያው የተሰራበት ነገር ቻርት ኤሪያ ይባላል። ይሁታውን እዚህ ጋር ፎርማት ቻርት ኤሪያ ነው የሚለው። ክሊክ ያደረኩት የት ስለሆነ እዚህ ውጭ ላይ ስለሆነ ማለት ነው። ከዛ የሱን ከለር መቀየር የተለያየ ነገር ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር እንደዚህ አይነት ነገር መጠቀም ከፈለኩ እንደዚህ ላደርገው እችላለሁ። ሌላም ነገር መጨመር ይቻላል። ዋና ሀሳቡ እዚህ ላይ ክሊክ ስታደርጉ ይሄ እንደሚቀያየር እንድታውቁት ነው። ለምሳሌ እያንዳንዷ ባር ላይ ክሊክ ብናደርግ ደግሞ ፎርማት ዳታ ሲሪስ ይላል። እነዚህ ዳታዎቻችን የያዙት ስለሆኑ ዳታ ሲሪስ ተብለው ነው የሚጠሩት። የነሱ ከለርም እዚህ ጋር አውቶማቲክ ነው። ለምሳሌ ሶሊድ ከለር ነክቼ ከዛ እዚህ ጋር ሌላ አይነት ከለር ካስፈለገኝ ሌሎች አይነት ከለሮችን እንደዚህ መጠቀም እችላለሁ ማለት ነው። አሁን ሳምፕል ስለሆነ ነው እንጂ እንደዚህ ዝብርቅርቅ ያለ ከለር ላትጠቀሙ ትችላላችሁ። በተመሳሳይ እዚህ ጋር ብንመጣ ደግሞ ክሊክ ብናደርግበት ይሄኛው አክሲሱ ነው። ከዛ እዚህ ጋር መተን የሱን ከለር መቀየር እንችላለን። ካልፈለግነው ግን አክሲሱን ደግሞ እዚህ ጋር መተንም አክሲስ የሚለውን እንዳይታይ ማድረግ እንችላለን ማለት ነው። እንደዚህ ሌጀንድ ግን ያስፈልገኛል። ማውጫው ይሄውና እዚህ ጋር ገባ። ሌጀንዱ ላይ ክሊክ ብናደርግም ፎርማት ሌጀንድ ነው የሚለው። ስለዚህ ለሌጀንዱም የተለያዩ ከለሮችን ልንሰጠው ወይም ልንቀባው እንችላለን ማለት ነው። በተመሳሳይ ቴክስቱ ግን ጥቁር ስለሆነ ጠፍቷል። እዚህ ጋር ቴክስት ኦፕሽን የሚለው ጋር መተንም የቴክስቱን ከለር መቀየር እንችላለን። ለምሳሌ እዚህ ጋር መጥቼ ቴክስት ከለሩን ቀይ ማድረግ፣ ነጭ ማድረግ እና ሌሎች ነገሮችንም ማድረግ ትችላላችሁ። ከዛ ደግሞ ለምሳሌ ቻርት ወይም ግራፋችሁ እንደዚህ ተዘጋጀ፣ ነገር ግን ዳታችሁ ሊጨመር ይችላል ማለት ነው። ለምሳሌ አንድ ሰው ብጨምር እዚህ ጋር ልምጣና አድናቆት የሚባል ሰው መጣ።
እዚህ ጋር ነጥቡ ደግሞ 79 ይሁን። አሁን እዚህ ግራፍ ላይ የለም እንደምትመለከቱት። እዚህ ጋር ግን ስማቸው ቢኖር የተሻለ ነው ለመለየትም እንዲመቸን። አክሲሱን ላስገባው፣ ነገር ግን በዚህ ጋር ያለውን ስለማልፈልግ በዚሁ አቅጣጫ መምጣት ይቻላል። ከዛ በኋላ ቨርቲካሉን አልፈልገውም፣ ክሊክ አደርጋለሁ። በዚህ መልክ ገባ። አሁን የኔ ዳታ እንዲገባ እዚህ ጋር ምን አደርጋለሁ? አንደኛ እዚህ ላይ ክሊክ ስታደርጉ ይሄ አክቲቭ ይሆናል። እንደዚህ ብታደርጉ ይሄ አይመረጥም። ነገር ግን እንዲህ ክሊክ ስታደርጉ ሲመረጥላችሁ እዚህ ጫፏ ላይ ይዛችሁ ወደታች ጎተት ብታደርጉት ተመልከቱት፣ እኔም ተቀላቅያለሁ ማለት ነው። ስለዚህ ግራፍ በዚህ መልክ መስራት፣ ኤዲት ማድረግ እና አዳዲስ ነገሮችንም መጨመር ይቻላል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።